አንተ ኢላሂ አንተ ነጌታዬ ካንተ ውጭ አምላክ የለኝም አሉ ነብዩ መሐመድ አለይሂ ሰላቱ ሰላም። አያችሁ የአላህ ነብይ አላህን እንዴት እንደሚጠይቁት የዋለላቸውን ውለታ የሰጣቸውን ስጦታ ያደረገውን ድርጊት ሁሉ ጠቀሱና አንተ ነጌታዬ ካንተ ውጭ አምላክ የለኝም። አንዳንድ ሰዎች አሉ ለሁሉም ቁርያ እውቅና የሚሰጡ ከአላህ ውጭ ለሚያመልኩ ሰዎች በሚዲያ ብር የሚሸምቱበት ጊዜ ላይ ነው። በተለይ አንድ ካሊድ ክብሩ የሚባል አንድ ሰው አለ። ቁርአንይ ነው። ሴቶችን ሰብስቦ እንደዚህ ፊት ለፊት እያስተማረ ወላሁ አለም እያለ የሚሰጣቸው ሁክሞች የሚፈርዳቸው ፍርዶች ወላሁ አለም እሱ እንዳለው ትክክለኛ ወደ እስላም ገብቷል አልገባም ያጠራጥራል። ልክ ሰለምኩ በሚልበት ሰዓት ከእስላም ውጭ ያሉ ሰዎች ክርስቲያኖችን ነበር ሲተች ነበር። አሁን ደግሞ ሙስሊሞችን መተቸት ጀመሩ። ስራ ቦታ ከቀጠረን የምንቀጥረው ሙስሊሞች መጀመሪያ መስፈርታችን ሙስሊም ስራውን ፐርፌክትሊ አድርጎ የሚሰራ ከሆነ ሰው ይሁን አንተ ምን አገባ ስላይ ነው የምሬ ስጋ ቤት አይደለም እንጂ ስጋ ቤት ራይት ስጋ ቤት ከከፈትክ ኦኬ ቢስሚላህ አለ በስመ አብ አለች እረዳለሁ። ከዛ ውጭ ምንድነው ስራውን ጥሩ አድርጋ ትስራው ስራውን ጥሩ አድርጎ ይሰራው። እኔ እርግጠኛ ሆኜ በነገራችሁ ነገር እያንዳንዱ ሙስሊም ቼክ ቢደረግ የሆነ ዳያግኖሳይዝ የሚያደርግ ነገር ኖሮ ቼክ ቢደረግ ሙስሊም ያልሆኑ ደግሞ ሌላ ሃይማኖት ክርስቲያን በለው ምናምን ዳያግኖሳይዝ ቢደረግ ማለት ነው ውስጣቸው ያለው ነገር ይችላልሽ። አንደኛ ሌላኛውን ይፈራዋል ይጠላዋል እና ውስጡ ማለት ነው እያወሩ ነው የተጫወቱ እየበሉ ነው ባውንደሪ ያመጣ I don't know ማን እንደሰጠኝ I don't know ያላ ለምንድነው ስራ ቦታ ላይ እስላም ክርስቲያን የምትሉት? እያንዳንዱ ሰው ውስጡ ቢፈተሽ የሆነ ችግር አለ። ይፈራራል ራስ በራሱ ስራውን አሳምሮ ይስራ እንጂ ሰው እንዳትመርጡ ይላል። አልመሩ አላ ዲን ኸሊሊሂ ያሉ ነብዩ አንድ ሰው በጓደኛው ዲን ላይ ነው ፈለየንዙር መን ይኻሊላል ማንን ወዳጅ አድርጎ እንደሚይዝ ይመልከታሉ የአላህ ነብይ አለይሂ ሰላቱ ሰላም። ለአላህ ብሎ መጥላት ለአላህ ብሎ መውደድ ያስተማሩት የአላህ ነብይ ናቸው አለይሂ ሰላቱ ሰላም። እስላም የተመሰረተበት ነው። እሺ አንድ መኖሪያ ቤት ከእስላም ውጭ ያለች ክርስቲያን አስገብተ ብትቀጥር ልጆችን የምታስተምርልህ ስለ ኢየሱስ ወይንም ደግሞ ስለ መርየም ነው። ልጆች ይሄን አፍዞ ስትመጣ ይሄን ነው ቅሳ የሚቀሰሱልህ። አረ እስላሞቹ እንኳን ቢያደርጉ ክርስቲያኖች በፍጹም አያደርጉ። ቤት ሰራተኛ ሲያስገቡ ሙስሊም አያስገቡ። ለምን ታሰልምብኛለች? አረ ጭራሽ ነጃሶች ናቸው ብሎ ነው የሚያምኑት። አያስገቡ። እንጸልይበታለን የሚሉት ቦታ ላይ ሙስሊም እንዲጠጋ አይፈልጉም። ነጃሳ ነው ይላል። ወደ እስራኤል ሲሄዱ እዛ አካባቢ ሙስሊሞችን አያስጠጉ። ይሄ ግን ከየት እንደመጣ አይታወቅም። ሙስሊም ሆኖ እንኳን ደረጃ ነው። ሱሪ ከሚጎትት ማይጎትት፣ ጺም ከሚልጭ ማይልጭ፣ ፊቷን ከከፈተች የተሸፈነች፣ ሙዚቃ ከምትሰማ የማትሰማ ነው። ምን መርጠው ለሚዲያ ፍጆታ ሚዲያ ላይ ሊነግድበት ሊታወቅበት ነው እንጂ ካፊሮች ራሳቸው ወላሂ በጌታ ይሁን ያሉት በል እንደውም ቁርአን የፈቀደው ቦታ ላይ ይከለክላል። የነዛ የአህለል ኪታቦች ምግብ ለእናንተ ሐላል ለነሱም ደግሞ የእናንተ ሐላል ሆኖላችኋል የሚለው ቦታ ላይ ይከለክላል። አያችሁ አይደል እንዴት እንደሚቀይ የተከለከልንበት ቦታ ደግሞ ይፈቅዳል። በጣም አጂብ በጣም የገረመኝ ደግሞ እነዚህ ንግግሮች አሉ። መጨረሻ ላይ ሄደና የሱ ሃይማኖት የምትለው ነገር በግሉ የሱ ነው። ለኩም ዲኑኩም ወሊየ ዲን። አዎ አንተ የምታምንበትን አንተ የገባህን ለሌላው ማስረዳት ለሌላው መጥራት ልክ ነው፣ አምንበታለሁ። ሌላውን ገብቶናል ያለው ነገር ይጥራል። አላህ ቁርአን ውስጥ እኮ እንትን ሰድበውኛል። ያ ኢብሊስ አልሰግድለትም አደም መስገድ አና ኸይሩ ሚንኩም ምናምን ብሎ አላህ ጠርቶ እኮ ባይዘው እንትን ኤክስፒሪየንስ ለምንድን ነው አብራራ አላህ ያውቅም ለኩም ዲንኩም ወሊየ ዲን ብሏል አላህ። እነሱም ባመኑበት ይጣሯል። ለእናንተም ዲን ለእኛም ዲን አለን ብሏቸዋል። ወዳመኑበት ነገር ይጣሯል። አንተም ያው ወዳመንከበት ነገር ተጣራ። ሸይጣን እኮ ለአላህ እኮ ቀጥታ ቀርቦ እኮ ነው የተከራከረው። ስገድ ሲለው አይ ነው አልሰግድም እኔ ከሱ የተሻልኩ ነኝ ብሎታል። ታዲያ አላህ አያውቅም ነው ይሄንን ምናምን ይላል። ዱብዳ ወይም ደግሞ ከሰማይ ወደ መሬት የወደቀ ጅንና የሚባለው እንደዚህ አይነት ቀደር ሸሪዒና ከውኒም ይባላል። አይተነዋል። ሸይጣንን ተከትሎ የሚሄዱ ሰዎችን ያውቃቸዋል። ሙስሊሞችን ያውቃቸዋል። የተውሂድ ሰዎችን ያውቃቸዋል። የጀነትን የጀሃነምን ያውቃቸዋል። ሸርዕ ላይ ግን ነቢያቶች ይዞት የመጡት ሃይማኖት ላይ ወደ እስላም ብቻ ነው የተጣሩት።
እስላምን 100% ነው የሚያፈርሰው። ወላሁ አለም እንደሚለው ውስጡ ላይ የያዘው ነገር አይታወቅም። አንዳንድ ሰነፍ የሆኑ ፊታቸውን ለወንድ ፊት ለፊት ልክ ትምህርት ቤት እንኳን አሁን የማይደረገውን ነገር እንደዚህ ቁጭ ብሎ እየተማሩ እኔ እንደዚህ ውለታ ዋልከልኝ አማን እንኳን ስትፈስር ተቀይሬ ምናምን እያሉ ሴቶች ያለቅሳሉ። መልኩን አይታ ነው ያለቀሰችው፣ ምላሱን አማርኛውን ሰምታ ነው ያለቀሰችው። ኢማን ነው ያስለቀሳት አይታወቅም። የአላህ ነብይ ሰለላሁ ዐለይሂ ወሰለም ሴት ወንድም ማየት እንደሌለባት ተናግረዋል። ቁርአኑ ተናግሯል። የሆነ ነገር እንኳን መጠየቅ ብትፈልጉ ከሂጃብ ጀርባ ጠይቁ አሏቸው ለሴቶች። አረ ለነብዩ ሴቶች ነበር እኮ እንደዚህ ሲባሉ የኛውስ ሚዛቢል አውላ ለኩም ዲኑኩም ወሊየ ዲን ማለት እኮ ፍቃድ መስጠት ማለት አይደለም፣ ዛቻ ነው የሚባል። እናንተ ዲን ነው ብላችሁ የያዛችሁት ነገር ለእናንተ ነው፣ ግን ይጠብቃቸዋል እናንተ ከሃዲያን ብሎ አላህ እየጠራ ይሄ ፍቃድ ነው ብሎ የሚይዙት ኢኽዋኖች ናቸው፣ ሌሎች ፍርቃዎች ናቸው። ሃይላንድ እንኳን ቢያመልክ ምን አገባ አላህ ፈቅዶለታል ይላል። ሃይላንድ የሆነ ቦታ ላይ ደግሞ እንደገና ወጣቱን ባልሆነ ነገር ሲያነሳሱ ድንጋይ እንዲወረውሩ ሲያደርጉ ሲያስገድሉ ታያለ። አቅላቸው እንደዚህ የተቀየረ። ስለዚህ ይሄ ሰውዬ የያዘው እሱ እንዳለው ወላሁ አለም እስላምን ነው ኩፍርን ነው ያጠራጥራል። 100% የነቢዩን ዲን ነው የሚያፈርሰው። ሰዎችን እንዳለ በሐዲስ ጥርጣሬ ውስጥ እንዲገቡ በትክክለኛው እስላም ጥርጣሬ ውስጥ እንዲገቡ አየር ላይ አንጠልጥሎ ይተዋቸዋል። ከመቼው ሙፈስር እንደሆነ ደግሞ አላውቅም። የሰለመው በቅርብ ነው። ሙፈስር ለመሆን አደቦች መስፈርቶች አሉት። በየመስጂዱ እኮ ማይክ ይዘን ተፍሲር እናስቀራለን ብለን ሰው በሰብሰብ አቅቶና አይደለም። አረብኛን በደንብ ማወቅ አለባቸው። ሰሃቦች እንዴት እንደፈሰሩት ማወቅ አለባቸው። ራጅህና መርጁሁን እያንዳንዱን ማወቅ መቻል አለባቸው ሙፈስሮች። ግን አንዱን እየቀሩ ሰዎችን የሚያከፍሩ ወጣቶች ጎረምሶች አሉ። ተጠንቀቋቸው፣ አስጠንቅቁ። ይህ ሰው በአሁኑ ሰዓት ቀጥታ ቁርአንይ ነው። በነቢዩ ዓለይሂ ሰላቱ ወሰላም በሰሃቦች ሐዲስ የሚያዘናጋ ወደ ኩፍር የሚጠራ ሰው። አላህ ከሸሩ ሴቶች እንጠብቅ። ወንዶች እንኳን የሚጠቁት አይመስልም። ሀቂቃ ወላሂ ወንዶች የሚጠቁት አይመስልም። ለምን ስታዩት አሁን ሚዲያ ላይ ስታዩት ጠረጴዛው እንዲያለ ሴቶች ናቸው የከበቡት። ሴቶችም ሊበሉ ደርሰዋል። እንደዚህ ተንጠጡ። ስንት አግብቶ ይችላል? ቢያገባም ከአራት በላይ አያገባም። ይደርሰኛል ብላ እዛ ወረፋ ያዘች ሴት ሁሉ አይደርሳትም። ሳይደርሳት ነው መስሎት። ቁርአን ሐዲስ መስጂድ ነው ያለ፣ ዓሊሞች ዘንድ ነው ያለ። ዝም ብሎ ቁርአን መትኑን ብቻ ስላወቁ ዝም ብሎ ባለበት ዱብ ማድረግ ተገቢ አይደለም። ካላወቁ እንጠፋለን። ብዙ ጊዜ አንዳንዴ ሳያውቁ መድረክ ላይ መውጣት፣ ሳያውቁ ሰዎችን እመራለሁ ብሎ መነሳት አደጋ ነው የሚባለው ለዚህ ነው። አይመለስም። ብዙ ጊዜ ለማለት እኮ የተወሰነ ጥያቄ ተይዞላቸው መጣና ጥያቄው ጠየቀ መለሱ፣ ጠየቀ መለሱ፣ ጠየቀ መለሱ። ከዛ አላቅም አረ ያቃል ብዬ ነው የመጣሁት ምን ነው ሲላቸው ጃሂል ያቃል ብለህ ሄደህ ተናገራለች። እኔ ይሄን አይደለም መፈራ አላህ ዘንድ ሆኖ በአላህ ዲን ላይ በግምት አውርቶ ጀሃነም መንደድ ነው መፈራው እንጂ ሰዎች ጃሂል አሉኝ ያላሉ እሱ ነው መፈራው። ሰሃቦች ለዚህ ነበር ጥንቃቄ የሚያደርጉት። ለዚህ ነው ዑለማዎች ጊዜያቸውን የፈጁት። ይሄ የሰነድ ክታብ እነ ቡኻሪ እነ ሙስሊም እኮ ማነው ውሸተኛ፣ ማነው ሳይሰማ ሰማው የሚለው፣ ማነው ወሬ የሚያመላልሰው፣ ማነው አማና የሌለው ያለው ለቅሞ ነው ያመጣው። የሆነ ሰዓት ላይ በሙሐደራ መልክ ወይንም ደግሞ ዝም ብሎ በመድረሳ መልክ እንደዚህ የተማማርናት ነገር ዓሊም አደረገችን ማለት አይደለም። መሰረት አለ። ምን ማወቅ እንዳለብን አረብኛውን፣ ተፍሲሩን፣ ሐዲሱን፣ ፍቂሁን፣ ናህውን ይህን ሁሉ መማር አለብን። እናምናለን እስላምን በስነ ስርዓት ያወቁ ሱናን የተረዱ ሰዎች ናቸው እስላምን የሚጠብቁት እንጂ ዝም ብሎ ትናንትና ከቤተ ክርስቲያን መጥቶ ቤተ ክርስቲያን ሲተቸው የነበሩ ሰዎች ዛሬ ደግሞ ወደ ቤተ ክርስቲያን ሊጣሩ ተሰሚነት አላቸው ማለት አይደለም። ከና ገንዘብ ከተፈለገ አንዳንድ ደይፍና አቅላቸው የወረዱ የሆኑ ሙስሊሞች አሉ። ዝም ብሎ ገንዘብ ያሸክማሉ። ለሰው እንዳታሸክሙ እንዳሰጡ በልኩ። አንዳንድ ሰው ሰራተኛ ሆኖ መስራት ካለበት ሰራተኛ ሆኖ ይሰራል። ያለ አግባብ ዝም ብላችሁ መኪና ገዝታችሁ አምጣችሁ ተደሰቱት። ሁለት እጁን ወደ ውጭ አውርቶ መሪውን ለቆ ህዝብ ይፈጅበታል በመኪና አቅማ ገና አልበሰለም። ስለዚህ በልክ ነው ይመዘናል። እንደዚህ ለአምስተኛ ክፍል ለሚማር ልጅ መኪና ስታችሁ ትሰጣላችሁ? እሺ 18 ዓመት ሳይሞላው ልጃችሁ መንጃ ፍቃድ ላውጣልህ ብላችሁ ብትሄዱ መንግስት ይሰጣል? የሚመዝንበት ጊዜ አለ፣ ይጠፋል በራሱ። ይህን ሰውዬ እንግዲህ ሚዲያ ላይ ወጥቶ በደንብ አድርጎ ደፍሮ እንዲናገር ዓሊሞችን እንዲሳደብ፣ ከዚህ በፊት ዓሊሞችን ተሳድቦታል። ይሄ ዓሊም የሚባለው በየመስጊዱ ኹጥባ የሚያደርገው የኮሚቴን ፍላጎት ነው እንጂ የሚያሟላው ምን ያውቃል ብሎ ሲተች ነው። ይህን እንዲያደርግ ያደረጉት የኛው ባለሀብቶች ናቸው። ፈሊየተቁላህ አላህን ይፍሩ ነው የምንለው። በልክ እስላምን ዘብ ሆኖ የሚያስተምሩ ዓሊሞች አሉ። እነዚህ ነው አይዟችሁ ማለት ነው። ልጆቻቸውን ማሳከም፣ ራሳቸውን ማሳከም። በጣም የሚገርመው ተቃራኒ ነው። ኩቱቡ ስታ ተሸክሙ እናት አባቶችን ፋቲሃን የሚያስተምሩ ሰዎች ማንም ዞር ብሎ ያያቸው። ሚዲያ ላይ ወጥቶ አስተካክሎ 2 እንግሊዝኛ 3 እንግሊዝኛ ወይም ደግሞ አንድ ቁርአን ሳምንት አጥንቷት ሚዲያ ላይ በደንብ አድርጎ ከወረወረ የጀነት ፊራኩ ይስፋ። አትሸውዱ፣ መሸወድ አያስፈልግም።